ሰላም ጤና ይስጥልን ወደ ኢቲአርቲ ሚዲያ ቤተሰቦቻችን እንደምን አላችሁ እንደምን ከረማችሁ እግዚአብሔር የተመሰገነ ይሁን እኛ ጋር ሁሉም ነገር ሰላም ነው እንደተጠበቀውና እንደተለመደው እንግዲህ ዛሬም አንድ ወጣት ወደ እናንተ ይዘን ቀርበናል ማለት ነው ከወጣቱ ጋር በጣም ብዙ የምናወራው የምንጫወቱ ነገሮች ይኖሩናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ የተመለከታችሁ ያላችሁት ኢቲአርቲ ሚዲያ ነው ዝግጅቱ ደግሞ የወጣቶችን ህይወት የምንዳስስበት ነው አሁንም ቆይታችሁ ከኛ ጋር እንኳን ደህና ቆየሽ እንዴና እግዚአብሔር ይመስገን እስኪ በመጀመሪያ እንታወቅ ሙሉ ስም እሺ ያብሰራ ቴድሮስ እባላለሁ የት አካባቢ ነው ያው ምኖረው ኮያ አካባቢ ነው ምኖረው በጣም አመሰግናለሁ የህይወት ልምድን እዚህ ልታካፍልህን ስለመጣክ እጅግ አድርገን እናመሰግናለን እኔም አክብራችሁ ስለጠራችሁኝ እግዚአብሔር አክብርልኝ አመሰግናለሁ የአብስራ የልጅነት ህይወት እንዴት ነበር የልጅነት ህይወቴ በሰንበት ትምህርት ቤት ነው ያደግኩት የሰንበት ትምህርት ቤት ቂሊንጦ በስራተ ገብርኤል ትምህርት ቤት ነው ያደግኩት ወደ 3 አመት ምናምን አገልግዬ ነበር እዛ ያው የልጅነት አስተዳደጌ እንደዛ ነበር እንትሩ ላይ እምነቱ ላይ ነበርኩኝ ከጊዜ በኋላ ነው ወደ ዘፈን የገባሁት ምን ያህል ጊዜ ሰንበት ትምህርት ቤት ያገልግላል ቢያንስ 3 አመት በዝማሬ ዘመን እንዴት ነው የሰንበት ትምህርት ቤት አገልግሎት እንዴት ነው በዛን ሰዓት ከስንት አመት በፊት ነበር ግን መጀመሪያ አሁን ከ6 አመት በፊት አካባቢ 6 አመት 7 አመት ይሆናል ከ7 አመት በፊት የነበረው አንተ ያገለገልክ የነበረው የሰንበት ትምህርት ቤት አገልግሎት እንዴት ነበር በጣም ደስ ይል ነበር ብዙም ያው እድሎች አታገኝም የዛኔ ደግሞ ትንሽ ህፃንም ነበርኩኝና ብዙ እድሎች አታገኝም ግን እንደዛም ሆኖ በጣም ጥሩ ነበር ጥሩ እድሎች ይመጡ ነበር ምናምን ያው በዛ ሰዓት መድረክ ላይ ወጥቶ መዘመር ራሱ በጣም ትልቅ እድል ነው በጣም እንዴ እና እንደዛ ዘምር ነበር ጉባኤዎች ላይ ምናምን ለብቻ ነው ወይስ በግሩፕ ለብቻ ዘምር ነበር ለብቻ በዛ ሰዓት መድረክ ይሰጠኝ ነበር እሺ መጀመሪያ የዘመርከው መዝሙር ታስታውሳለህ መድረክ ላይ ሰላም ለኢትዮጵያ እስቲ በሌለና አዝማቹ እሺ ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን ቸሩ አምላካችን ይላክልን ቸሩ አምላካችን ደስ በጣም ያምራል በጣም ነው ማመሰግነው እንዴት ነበር ግን እንዳልከው ከ6 አመት በፊት መድረክ ላይ ወጥቶ መዘመር አንደኛ ነገር እድሉ ብዙ አይገኝም ሁለተኛ ነገር ደግሞ ያው አዲስ ነገር ነው የሚሆነውና የተሰማን ስሜት ታስታውሳለህ በጣም በቃ የዛን ቀን አስታውሳለሁ ጉባኤ ነበር ማታ ነውና ዘምሬ በቃ ወደ ቤቴ ስገባ የተሰማኝ ስሜት በቃ ምክንያቱም የሆነ አንዴ ከታየሽ ይቀጥልሽበት ነው የምትሄጂውና በዛ ነገር በጣም ደስተኛ ነበርኩ ከዛ በኋላ ራሱ ይገርምሻል መድረኮች ምናምን ነገር እንደዚህ እንዳጋጣሚ ማረሳው አጋጣሚ አለዛና መድረክ ተዘጋጀና 2 ዘማሪ ነበር የተመረጠው እና ሴት ነች እና እኔ ነበርኩኝ እና ሴት ልጅ ደግሞ መዝሙር ለመጀመር እንትን ማለት ባርካ መጀመር አትችልም መጀመሪያ ወንድ ነው እንትን የሚልላትና አንድ ሰው ነው መዘመር ያለበት ተባለ ሁለታችንም መድረክ እንደዚህ ቆመናል እዛ በጣም ደበረኝ በቃ ውስጥ እየከፋው ምናምን ነገር በቃ ጀመራለችኝ እሺ ልጀምር ምናምን ብዬ ከባረኩኝ በኋላ ተቀበለችኝ ማይኩንና ዘመረች ማለት ነው እንደዛን ቀን በጣም በቃ የሆነ ተሰምቶኛ ቀን በእውነት በጣም በቃ ለመዘመር ፍላጎት ነበርኝ የዛኔ ለምን ሁለታችሁም ለዘምሩ አልነበር ማለት ላይ ማለት ጊዜው አልበቃለ መመኑ ይሄደ መጣ ምናምን ከዛ ጊዜው አልበቃ ሲል አንድ ሰው ነው ተባለ እና በቃ ያቺን አጋጣሚ በጣም አረሳተም በጣም የደበረኝ ቀን ነበርና አረገምካትም በውስጥ ረግሜያታለሁ ያው ልጅነትም ስላለው አዲስ እንኳን እንደዚህ ለብቻ ከወተ ድሉና አግኝታ አይደለም just ይሄ በማህበሩ እንኳን ሆነስ ዘምር አሁን ብዙ ጊዜ የመስቀል የጥምቀት ጊዜ ረጅሙን ጊዜ ጥናት ያላደረገ ተማሪ አይዘምርም ነበርና የነበረው አዘምሩም ሲባል የነበረው ስሜት በጣም ከባድ ነው በሰዓቱ እንኳን መዘመር አይደለም የክብር ልብስ እንኳን
ለመልበስ በጣም በቃ ፍላጎት ነበርና ያ ጊዜሽ ራሱ እስከሚሞላ ድረስ በጣም ነበር የምትጓጊው። አዎ በጣም ከባድ ነው። ትክክል። የሰንበት ትምህርት ቤት ህይወት እንግዲህ በጣም ደስ የሚል በጣም ብዙ ነገር የምንማርበት የምናድግበት የህይወታችንን አቅጣጫ የምናስተካክልበት አንዱ መሰረታችን ነው። ልክ ኦርቶዶክስ ለክርስቲያኖች እኛ ለአማኞች ኦርቶዶክስ የሆነ የመኖራችን ህልውና እንደሆነ ሁሉ ሰንበት ትምህርት ቤት ደግሞ የማደጋችን ትልቅ ደረጃ የመድረሳችን ህልውና ነውና ሰንበት ትምህርት ቤት ታገለግል ነበር፣ መድረክ ላይ ትዘምር ነበር። በጣም ቆንጆ ጊዜ ነበር በእርግጠኝነት አይደለ? ምክንያቱም እንደነገርከኝ እንግዲህ አልዘመረም ሲባል እንኳን ስሜቴ ይረባበሽ ነበር። ከዛ በኋላ የአብስራ ህይወት እንዴት ተቀየረ? ከዛ በኋላ ወደ ሙዚቃው ነው የሄድኩት። እንዴት ሄድክ? ማለት በዚህ ልክ ሰንበት ትምህርት ቤትን የሚወድ በዚህ ልክ መዘመር የሚወድ ሰው እንዴት ነው ከዛ ወጥቶ ቀጥታ ሙቭ ማድረግ የቻለው? ማለት አንደኛ ከዛ ሰፈር ወጣሁኝ። እንደነገርኩሽ ቅዱስ ገብርኤል ብስራተ ገብርኤል ነበር ማገለገለው ቂሊንጦ እና ከዛ ሰፈር ወጣኝና ወደ ኩዬ ስገባ ርቀቱ አልመላለስም። ምክንያቱም የዛኔ ይሄን አላደኩኝም፣ ትምህርትም አለ ለመመላለስ አይመቸኝ። ስለዚህ ቀረው ማለት ነው። እዚህ ደግሞ ተመልሶ ኮዬ ላይ ደግሞ መግባቱ ያዘኝ። የሆነ ያለመድሽው ቦታና የለመድሽው ቦታ እኩል አይሆንልሽ እና ከትምህርቴ ጋር ለመች ሲለኝ ያዘኝ ምናምን ነገር እና ሰው ሁሉ በቃ የሆነ ቤት ውስጥ አንጎራጉር ምናምን ድምጽ አለ እኮ ለምን አይዶል አትሞክርም ምናምን አይሉኛል። ከዛ በቃ የነሱ እንትን አነሳሳኝ ነኝ። ገባሽ? ከዛ አስታውሳለሁ በ12 ዓመቴ ወይ በ13 ዓመቴ ነው ባላገሩ ሄድኩኝ ማለት ነው። ሀብ የጀመርኩት ሙዚቃ ነው የዛኔ ነው። ባላገሩ በስንት ዓመት? በ12 ወይ በ13 ዓመቴ። እሺ በጣም ልጅ ነህ። እሺ ባላገሩ ሄድኩኝ። ከዛ እንደ አጋጣሚ የመጀመሪያውን ዙር አለፍኩ። ተጨብጭቦልኝ አለፍኩኝና ያው የዛኔ ልጅነት ስላለ ጭብጨባ ይገልሻል እንዴ? አሁንም ጭብጨባ ባይዘው ይገላል። ትክክል ነው። ግን ካወቅሽበት ለአንቺ ብርታት ይሆንሻል። ያው በጥሩ መንገድ ከወሰድሽው ማለት ነው። ግን ያኔ አንደርስታንድ የምታደርግበት እድሜም አይደለም። በቃ እንደ ኩራት አየሁት። በቃ ከኔ በላይ ማንም የለም ትያለሽ። ሳልለማመድ ሄድኩኝ ማለት ነው። በሁለተኛው ዙር ከነገ ወዲያ ተጣልቼ ኢንተርቪው እንትን ቀረጻ ዛሬ ነው ማጠናው። ከዛ እንደ አጋጣሚ ሄድኩኝ ወደኩኝ ውድድሩን። ያው ከዛ በኋላ ፋዘር ቤት ነው ቀጥታ ወደ ፋዘር ቤት ነው የሄድኩት። ዶክተር ተስፋዬ አበበ ከትንሽ ጊዜ ከተማርኩኝ በኋላ አለማዊ ትምህርት ማለት ነው ወደ ፋዘር ቤት ሄድኩኝ። ከዛ በኋላ እዛ ተመረኩ። ግን ያው በሙዚቃ አይደለም ተማርኩት፣ በትወና ነው። ያው ትወና ላይ ሙዚቃውም ስላለ ተያያዥ ነገሮች ናቸው። ትክክል ስላለ ያው ሁለቱንም ባንዴ ልጠቀም ብዬ እዛ ነገር ላይ ገባሁኝ ማለት ነው። እዛ ተመረኩ። ቀጥታ ምንድን ነው ያደረኩት? ኢትዮጵያ አይደል ነው የሄድኩት። ከዛ ወጣ እንደውም ኢትዮጵያ አይደል እንዳጋጣሚ ጥበብን ካወቅሽ ጥበቡ ቦቸራ ምናምን የሚባል የሆነ አፍላ ፍቅር ላይ ምናምን ካወቅሽ እኛ ጋር ነበሩና እሱ ውድድር ላይ ነበር የዛኔ እና እነዚህ ለምን አትሞክሩም ጥሩ ነው ምናምን ብሎ በቃ እሺ ምናምን ብለን እንዳጋጣሚ ደን ተመዘገብን። ማጣሪያ ያለፍን ገባን። ምኑንም አላውቀውም አላጠናም። እንደነገርኩሽ የተፈጥሮ ድምጽ ነው ያለኝ ማለት እነዚህ ሰርቼ ምናምን ያመጣሁት ድምጽ አይደለም። በቃ መጀመሪያ ፈጣሪ ሰጠሽ ነገር ሲኖር እና ሰርቼ ለፍቼ ምናምን አይደለም ያመጣሁት። አልሰራም ምንም ነገር። ያው ቀጥታ ሄድኩኝ። ያው አለፍኩ። ደረጃ ውስጥ ገባሁኝ። ኢትዮጵያን አይደል ማለት ነው። ኢትዮጵያ አይደል ላይ ደረጃ ውስጥ ገባሁ። አምስተኛ ደረጃ ነበር የዛኔ ያጠናቀቅኩትና ያው እንግዲህ ከዛ በኋላ ሙዚቃን በደንብ ፍላጎቴ ውስጥ ያደረ ማለት ነው። እንትን ነው ምን አለ መሰለ እኔ ከብዙ ልጆች ጋር እዚህ ገናኛለሁ በጣም በተለያዩ ነገሮች ውስጥ ያሉ ልጆች ማለት ነውና ሳታውቀው ይሄ ስር የሚሰድ ነገር ነው። አሁን ለምሳሌ ሙዚቀኛ ወደ መንፈሳዊ አምጥተ ለማዘመር በጣም ቻሌንጅ ነው፣ በጣም ከባድ ነው። ዘማሪውን ግን ወደ ሙዚቀኛ ለመሄድ እንዳልከው ነው በሆነ ቅስፈት ሰፈር ቀየርክ። ከዛ ሰው ለምን አታንጎራጉርም ማለት ቀስ በቀስ ገባክ። ይሄ እንዴት ነው ስትሰማው ደስ የሚል ግን የሚገል ነገር ነው ሙዚቃ እና ይሄ ቶሎ የምትላቀቅ አይነት ነገርም አይደለም። አንዳንድ ጊዜ ሰው ሱስ ሲባል መጠጣት፣ ማጪስ፣ ሌሎች ድራጎችን መውሰድ ምናምን ብቻ ይመስለዋልና ሲነግሩኝ እንደውም አንድ ጓደኛ ሲነግረኝ ያን ዴይ ቱ ዴይ በምታደርጊያቸው ነገሮች ትታይዋለሽ። ሙዚቃን ግን እጅግ በጣም ከባድ ነው። ይሄ በቃ አብሮሽ የሚዋሃድ ነገር ነው። እያንዳንዱ ቦታ ላይ ትሰማለህ፣ ፈልገው ሆነ ሳትፈልግ እያንዳንዱ ቦታ ላይ ትሰማለህና ሙዚቃ ትንሽ ከበድ ይላል ይለኝ ነበር። ግን ወደ መጀመሪያ ባላገሩን ሄድከው
ባላገሩ ሂደ ያው ልጅነትን ቢኖር ሂደ የመጀመሪያውን ውድድርን ስታደርግ ትዝ አላለህ የሚያሳልፍከው የመንፈሳዊ ህይወት ወይስ ምንም ሳይሰማ ዝም ብለህ ነው የገባውበት? ምንም ነገር አይሰማሽ። ምክንያቱም እዛ ቦታ ያለው ነገር ያጓጓሻል እና የሆነ ከመንፈሳዊ ይልቅ መንፈሳዊ ላይ ተሽ ከሆነ ትክክል ብዙ ደስ የሚሉ ነገሮች አሉት ምናምን እና ግን እዚህ ጋር ደግሞ ቴሌቪዥን ላይ የምታያቸው ሰዎች አሉ፣ የተከበሩ የታወቁ ሰዎች አሉ፣ ዳኞቹ ማለት ነው። ትክክል። ልክ አንቺ በእነሱ ዳኞች ስትዳኝ ወይም ደግሞ ስታገኛቸው የእነሱን ቦታ ማግኘት የእነሱን ቦታ መውረስ የምትፈልጊ ለዛ እዚህ ጋር ምን አለ እምነት ላይ እንደዚህ አይነት እንትን ይሄን ያህልም አይተሽ ከሆነ ከሙዚቃና ከእምነት ብትይኝ ሁሉም ሙዚቃው ላይ ነው ከፍ ያለ ነገር ያለው ገባሽ አይደል? ሁሉም ወደ ሙዚቃው ላይ ነው በደንብ የምትፈምሽው ምናምን ምንም ጥያቄ የለውም። አሁን ለምሳሌ ጥሩ ድምጽ ያላቸው አሉ ዘማሪያኖች፣ ግን አናቃቸውም፣ ጭራሽ አናቃቸውም። ገባሽ? መዝሙራቸውን እናቃቸዋለን። አሁን ይሄ እንደውም ቴክኖሎጂ ቆንጆ ሆነና አሁን እንደውም መምጣት ጀምረዋል እንጂ እንዳልከው ነው። ትክክል። ቲክቶኩ ምናምን ያመጣቸው ምናምን የሆነ ያስተዋውቅሻል፣ ግን ይሄን ያህል በቃ አናቃቸውም። ተረዳሽኝ? በጣም እኮ የሚገርም ድምጽ ነው ካላቸው፣ የሚገርም በቃ አገልግሎት ነው የሚያገለግሉት፣ ግን አናቃቸው። ግን ወደዚህኛው ስትመጪ ደግሞ በቃ አንድ የሚገርም በቃ ዘፈን ስሪ ማለት ሾርት ቲክቶክ ላይ ሾርት በቃ የሚገርም በቃ ይሁን ቫይራል ይውጣ፣ ከዛ በኋላ ሁሉም ያውቅሻል። ግን እዚህ ጋር እኔ መዝሙር ሰርቼ ጥሩ በቃ እይታ ቢኖረው ጥሩ ቫይራል ቢወጣ ምናምን ማንም ያውቀኝ። ገባሽ? ያ ነገር ስላለ ወደ ሙዚቃው እንደገባሁኝ እንትኑ አላጓጓኝም። ይሄ እውነት ለመናገር ሰንበቱ አላጓጓኝም። ቤተሰብስ ምን ይል ነበር ባንዴ ሙቭ ስታደርግ? ቤተሰብ እናቴም ሁሉም የሚፈልጉት ሰንበት ላይ እንድቆይ ነበር፣ በመዝሙሩ እንድሄድ ነበር የሚፈልጉት። ግን ደግሞ ያው ወደዚህ ነገር ስመጣ እንትን ፍላጎቴን መሻማት አልፈልጉምና የመጨረሻ ልጅ ነኝ። የመጀመሪያ ልጅ ነኝ። ብዙ ጊዜ ተቃራኒ የመጨረሻ ልጅ ነው። ብዙ ጊዜ በቤት ውስጥ የፈለገው ነገር እንዲያደርግ የሚፈቀድለት የቤት የመጨረሻ ልጅ። እናንተ ቤት ተቃራኒ ነው። ተቃራኒ ነውና እኔ የመጨረሻ ልጅ ነኝ። የሆነ ከመጀመሪያው ልጅ ይልቅ ለኔ ፍላጎት ኦፕን ናቸው ሰዎችና ብዙ ጊዜ የመጀመሪያ ልጅ ላይ ጫና ይበዛል ስለሚባል ያው ምናልባት ወይ ወንድ ስለሆንኩ ሊሆን ይችላል ጫና ያለበዛብኝ። ብቻ ግን ያው ወደዛ ነገር እንትን ሲሉኝ አልገፋፉኝም። ገባሽ? በቃ በፍላጎቱ ነው መሄድ ያለበት። ምክንያቱም እኛ አስገድደ ነው የማይሆን ነገር ነው። ምክንያቱም እምነቴ ላይ ልቆይ ካልኩኝ እነሱ አስገድደውኝ ነው፣ እነሱን ስለፈራው ነው የሚሆነው እንጂ ፈጣሪን ስለፈራው አይሆንም ማለት ነው። ገባሽ? እዛ ደግሞ ልክ አይደለም። ሁሉንም ነገር አይተሽው ሲበቃሽ ትመለሻለሽ። ገባሽ? እንደማያዋጣሽ ስታቂ ትመለሻለሽ ብለው ነው ያሰቡት እነሱ እና ያው እንዳሰቡትም ደግሞ ሆኖላቸዋል። አዎ እኔ እንደውም እንዳጋጣሚ ነበር ቲክቶክ ላይ ያየሁት እንደውም እንትን ነው የባላገሩን አይደለም የኢትዮጵያን አይደለም ይለቀቅ የነበረው እሱ ነው ያየሁትና ወዲያው ነው የተገረምኩት። ምክንያቱም በጣም ብዙ ወጣቶች አሁን ላይ እየነቁ ነው። ግን እንዳልከው በሰው ግፊት ሳይሆን ሂደው አይተው ሲበቃቸው። አሁን እኔ በጣም ከብዙ ሰው ጋር ይሄ ፕሮግራም ከተጀመረ ጀምሮ ከብዙ ሰው ጋር ኢንተርቪው አድርጌያለሁ ወጣቶች ጋር ማለት ነውና አንዱም ሰው በሰው ምክር አይደለም ሂዶ አይቶ ሲበቃው እግዚአብሔር የራሱ መንገድ አለው ይመልሳል። ፋዘር ቤት ሰርተሃል እንግዲህ ፋዘር ቤት እኔም የቲያትር ተማሪ ስለነበርኩኝ ያውቀዋለሁኝና ፋዘር ቤት የሚሰሩ ልጆች የተማሩ ልጆች እጅግ በጣም ውጤታማ ናቸው። የሚያስቀና ታለንት ነው ያላቸው። ትልልቅ ቦታ ነው የሚደርሱትና በትወናው ምንም አልሄድክበትም ማለት? በትወናውም ሄጄበታለሁ። ብዙ ቲያትሮች ሰራ ነበር። ሀገር ፍቅር የሚታዩ ቲያትሮች ሰራ ነበር። አዎ ሰራ ነበር። ጥሩ ካራክተሮች ይዝ ነበር። ይዛኔ ደግሞ ከኔ ካራክተሮች ጋር የሚሄዱት የሆነ ወደ ኮሜዲ ምናምን እንትኖች ነገሩ ይሄዱ ነበርና ብዙ ስራዎችን ሰርቻለሁ። ቲያትር ራሱ ማለት ነው። አዲስ አበባ ዩኒቨርሲቲ ብዙ ስራዎችን ሰርተናል። ማለት ተመራቂዎች ስላሉ ለሚመረቁበት ስራ ምናምን ከዛ ሰው ይወስዱ ነበርና እኛን ነበር የሚጠሩን እዚህ እና በሱም ገፍቼበት ነበር። ግን ያው የኔ ፍላጎት ደግሞ ሙዚቃው ላይ ነው። ሰውም በልበል የሚልክ በነገራችን ላይ ሙዚቃ ታለንት ስላለ ድምጽ ስላለ ታዜማዋለክ እንትን ነው ፕራክቲስ ብቻ ነው የሚጠይቀው ይመስለኛል። ቲያትር ግን በጣም ስራ ይፈልጋል። በጣም ያፈጋል። እንደውም እኮ ትልቅ ቫልዩ ያለው እኔ የቲያትር ተማሪ ነኝ ብዬ ካለው ስለ ቲያትር ትንሽም ቢሆን አውቃለሁና በጣም ያፈጋል። እንደውም ቲያትር ጥሩ ነው፣ ጎበዝ ነው። ሀገር ፍቅር ቲያትር ላይ ምናምን እስከ መስራት ከደረስ ኦሬዲ አርቱ ላይ ነበር። አርቱን ትፈልገዋለህ፣ ግን ከአርቱ በላይ ደግሞ ሙዚቃውን ነው የምትፈልገው። የኢትዮጵያን አይድል የሙዚቃ ጉዞ እንዴት ነበር? እንዴት ቀጠለ? ኢትዮጵያን አይድል ላይ ያው ብዙ አድካሚ ነገሮች ነበሩት። ስለዚህ ሁሉም ነገር ተጠበቅሻቸው አታገኙም። እኔ ፈጣሪ በሚያውቀው ደረጃ ውስጥ እገባለሁ ብዬ ጭራሽ ነው ማለት ያላሰብኩት ጭራሽ ማለት ነው። ግን ያው
መታየቱ አይከፋም። ወደፊት ለማስበው ነገር አንድ ስቴፕ ከፍ ያደርገኛል መታየቱ ብዬ ነበር የገባሁት። ለአጋጣሚ ነው የገባሁት ነግሬሻለሁና የመጀመሪያዎችን አስተያየቶች ብትሰሚ እንደውም ትስቂያለሽ በጣም ምን ነበር የሚል የሆነ አስተውሳለሁ እትቱ በረደኝ ምናምን የሚል ዘፈን ነበር ያቀረብኩትና ሚሊኮስ ናቸው ምናምን የሚሉት የእሱን ነበር ያቀረብኩትና የሆነ ይጨንቅሻል ፕሮቶኮል ምናምን የሚባለው ነገር ትጨነቂያለሽ በጣምና በልብስም ትጨነቂያለሽ በሱም ይይዙሻል ገባሽ ልብስ ደግሞ እዛ ወሳኝ ነገር ነው በእውነት በቃ ልብስ ካለበሽ እንትን ነው ይሄ መድረክ እንደናቅሽ ነው የሚቆጥሩት ገባሽ እና በእኔ ቤት ተጨንቄያለሁ እና ተጨንቄ እኔ መጀመሪያ ዙር ነው ነግሬሻለሁ ምንም ነገር አላውቅም ውድድር ምናምን በቃ እንደዚህ በሰፊው አላውቅም ከባንድ ጋር ምናምን ሰርቼ አላውቅም በጭራሽ ከባንድ ጋር ራሱ ዛኔ ነው ለመጀመሪያ ጊዜ ከባንድ ጋር የሰራሁት ውድድር ላይ ማለት ነው እና የሚገርምሽ ነው ለፋዘር ራሱ ያው ነው የለበስኩት ጃኬት ማለት ነው ሰፊ ነውና እንደዚህ ቡልል ይላል ወደ ኋላ እሺ እሱን አድርጌው ምናምን ነገር ገባሁኝ ከዛ ከጨረስኩኝ በኋላ አለባበሴ ላይ በጣም ወቀሱኝና አንድ ሰው ነው የተረዳኝ ዝናሽ ኦላኒን ካወቅሻት ዳኛ ነበረችና ያው ሁሉም እዛ ላይ ቢወቅሱኝም ግን እሷ እትቱ በረደኝ ስለሚል ያው ከብርዱ ጋር ይዤልሃል ብላኝ ነበርና ትልቅ ጃኬት ስለነበር የለበስኩት እና በጣም እዛ ላይ ፕሮቶኮል በጣም ችግር ነበረ ለሱ ብዬ ሱፍ እያሰፋው ነበር ይሄን ያህል ማለት ነው ስንት ጊዜ ነው የተወዳደርከው ማለት ስንት ጊዜ ፈጀ ቢያንስ 2 ወር ከምናምን 2 ወር ከምናምን 2 ወር ይሄናል ጊዜ አይፈጅም እንደውም እነሱ 2 ወር ከምናምን ነበር የፈጀው ግን 2 ወር ከምናምን ለኛ 2 አመት ነች ከባድ ነው በጣም ከባድ ነው ይሄን ዙሪያ አልፈሽ ማለት አስቢ ምን ከፍለውን መስዋዕትነት ሱፍ የሚያክል ነገር እያሰፋሽ 10,000 ብር ምናምን እያወጣሽ እያሰፋሽ ባታልፊ የሚሰማሽን ስሜት አስቢ ይሄ ሁሉ እኮ ምንም ለማይጠቅምና ምን አልሆነ ነገር ነው ዋጋ የተከፈለው አሁን ነው የገባኝ እሱ ነገር አሁን ግን የዛን እንደሚጠቅመኝ ስለሆነ የተሰማኝ እንደዚህ ያለኩኝ ግን ፈጣሪ እንደዛም ሆኖ ማለት በዚህ ነገር ደግፈኛ ያልኩኝ ሳይሆን አላሳፈረኝ ገባሽ እኔ ነኝ ቤተሰቤ ጋር ያለውን ችግር ማቀው ከየት እያመጣው እንደምሰራ ያን ነገር ማቀው እኔ ነኝ ገባሽ ግን እንደዛም ሆኖ አላሳፈረኝም ፈጣሪ ደረጃው ውስጥ ገባሁኝ እና ባልረካም በደረጃው ማለት ከዚህ በላይ መስራት እችል እንደነበር አውቃለሁ ምናምን ግን በጣም ፈታኝ ነበር በጣም 5ኛ ደረጃ ውስጥ ገብተህ ነው የቆመው 5ኛ ገባው አለቀና 5ኛ ማለት ከ1 እስከ 5 መውጣት ማለት ነው ከ1 እስከ 5 ማለት ኦኬ 5ኛ እንደዛ ገብተህ ነበር ደረጃ ውስጥ ገባው አለቀ ተሸለመ ማለት ነው ምን ተሸለምክ ብሩ ልታስነግድ ማጀራት እንደመጣ ያው ብር ነው ኦሬዲ ሽልማት ነው ብር ነው ተሸለምኩት ያው ይናልም አይደለም ህዝቡ የሚያቃል በደንብ ስለሽ በዛ ሰዓት እኛ ለመፈመስ ነው እንጂ የምንፈልገው ብሩን አልፈልግም ገባሽ መታወቁን ነው እዛ ጋር ደረጃ ውስጥ ገብቼ አንደኛ ወጣ ብር ባይሰጡኝ በእውነት ነው ምንሽ ምንም አይመስለኝም ምክንያቱም እኔ መታወቁን ነበር የምፈልገው ገባሽ ግን ያው 25,000 ብር ተሸልሜ ነበር ያው ደግሞ ብዙሩን ባለፍሽ ቁጥር 4,000 ብር አለሽ ለትራንስፖርት ያለ ያው የመንግስት ስለሆነ የሚመደብልሽ ነገር ነበርና ቢያንስ አንድ 5 ዙር 6 ዙር ካለ ያው የነሱን ስታስቢ ከሱ ጋር በቃ እሱን ሽልማት አግኝቻለሁ ሰርቲፊኬት አግኝቻለሁ ልክ ነህ ይመስለኛል ከ1 እስከ 5 ውስጥ መግባት በጣም ቻሌንጅ የሚያደርግ ይመስለኛል ግልጽ ስለሆነ ማለት ነው አለማዊም ነገር ቢሆን በጣም ተፈትነህበት ለፍተህበት እንደነገርከኝም ነው ግን አሁን ላይ ቁጭ ብለን ስናስበው ስናወራው ደግሞ ምንም ዋጋ ለሌለው ምንም ጥቅም ለሌለው ከክርስቶስ ጋር ለሚያለያየን ስራ ነበር በጣም ዋጋ ምን ከፍለው አሁን አንተ ስለተናገርክ ነው እኔ በራሴ ለማይጠቅሙኝ ነገሮች ዋጋ የከፈልኩባቸው ጊዜዎች ሊኖሩ ይችላሉ ከክርስቶስ ጋር ለሚያርቀኝ ነገር ግን ምንድነው አሁን ላይ ሳስበው እንደዚህ እኮ ማድረግ አልነበረብኝም እንደዚህ እኮ ያረኩት ከሱ በመርቅበት ነው ግን ደግሞ 50-50 ነው ጥሩም ነገር አለው ለምን ትማርበታለህ አሁን በፊት ከነበረክ አስተሳሰብ በላይ አሁን ተምረና አይተስመጣ አስተሳሰቦቹ ሁሉ የሰፉ ናቸውና በጣም ከባድ ነው ኢየሱስ ህይወት ነበረብን ብዙ ጊዜ ሙዚቃ ሲባል ተያይዘው የሚመጡ ነገሮች አሉ ምክንያቱም ለሙዚቃው እየተባለ ይሄን ምልክ ከተለያዩ ልጆች ኤክስፒሪየንስ ነው ብዙ ሰው ይያዛል በቃ የሆነ ነገር ሲኖር የሆነ ነገር ይዘዋል አብዛኛው ሰው ነው ወይ ከሱስ ነው የወጣው ይላል ከሱስ የወጣው ሰው ሙዚቃ ያዳምጣል ከሙዚቃ ነው የወጣው የሚል ሰው ሱስ በቃ የተያያዙ ነገሮች ናቸውና አንተ ጋር እሱ ነበር ያው ሱስ ህይወት
ሙዚቃ ውስጥ ብቻ ስላለሽ ብቻ አይደለም ገባሽ? ወጣት ስትሆኚ ቻሌንጅ የሚያደርግ ነገር ነው ሱስ ማለት ነው። የሆነ የሚጠቅምሽ ነገር ይመስልሻልና ማለት ይሄን ያህል ዘልቄበታለሁ ባልልም ሞክሬው አውቃለሁ። ምን ሞክረህ ታውቃለህ? ለምሳሌ ሞክሬ የማውቃቸው ጫት ሞክሬ አውቃለሁ፣ ሺሻ ሞክሬ አውቃለሁ። ስለሽ አልቆየሁበትም። የሆነ አይተሽው አያዋጣኝም ብለሽ የምትወጪው ነገር የለም። ልክ እነዛ ነው እና በቃ ሲጋራ ሞክሬያለሁ ግን አልቆየሁበትም። ይሄን እምልሽ ይሄን አሁን ለምሳሌ ሱስ ላይ ቆየሽ የሚባለው 10 ዓመት 20 ዓመት ሊሆን ይችላል። እኔ ግን ምናልባት ከ6 ወር በላይ ምን አልቆይበት ይችላል። እዚህ ላይ የሆነ ሳለ እኮ ሱስ ይሆንብሻል። ብዙ ነው 6 ወር ራሱ ብዙ ነው እኮ ግን ከሌሎቹ አንፃር ነው እንጂ ከሌሎቹ አንፃር እዛ ላይ ተቀብሬ አልቀረሁበት። እንደውም እግዚአብሔር እርቶ ነው እንጂ እኮ አንዴ ከጀመርክ የሚቆም አይነት ነገር አይመስልኝም። ትክክል። የሆነ ሳለ እንትን በጣም በቃ እንዴ ለበሽ እሱን ካላገኘሽ ደስ አይልሽም ራሱ በቃ ቀንሽ አይበራም። ገባሽ? የሆነ ሳለ በቃ ወደዚህ ደግሞ የኛ ሙዚቃ ምናምን እንትን ስለሆነ ደግሞ እዛ የሚዘራሱ አታጭም በቃ ገባሽ? ስቱዲዮ ብትሄጂ ጫቱን ይዘው ቁጭ ነው የሚለው ገባሽ? አንድ ላይ እንትን እንበልና በአንድ ሙድ አንድ ላይ እንሰራለን ትባባያለሽ። ተረዳሽ? እዛ ብዙ ወደዚህ ነገሮች የሚከቱ ነገሮች አሉ። ግን ይሄን ያህል እኔ አልቆየሁበትም። አይቼ እንደማያዋጣኝ ሳቅ ነው የወጣሁበት። እንደገና ደግሞ የዛኔ ቢሆን ራሴ ማደንቀው ነገር ሱስ እኔ አልገዛኝም፣ እኔ ነበርኩ የምገዛው። ገባሽ? ለምሳሌ ሱስ አምጣ ሲለኝ አምጣ ብሎኝ ራሱ አያውቅም። ገባሽ? ስላልቆየበት ሊሆን ይችላል አላውቅም፣ ግን አምጣ ብሎኝ አያውቅም። ገባሽ? የሆነ መዝናናት ስፈልግ የዛኔ ማድረግ ነው የምልሽ። መዝናናት ስፈልግ ምናምን ላደርገው እችላለሁ እንጂ ስራዬ ብዬ ከዚህ እንትን ድረስ ሄጄ እንደዚህ አድርጌ ከእንትና ጋር እንደዚህ ብዬ አላውቅም። አሁን የተረዳሁት ነገር አምጣ ሳይልክ ወይ ሱስ ሳይሆንብህ ቀርቶ አይደለም፣ ግን አንተ ራስን መግዛት ስለቻልክ ነው። ትክክል። ምክንያቱም እንኳን 6 ወር አይደለም 6 ቀን የተጠቀምከው ነገር ተወው እሱንና ስልክ እኮ በተከታታይ አሁን እኔ እናንተ ይሄ ሳምንቱን ሙሉ ባወራ ሱስ ነው። ልክ ያን ሰዓት ጠብቀው በቃ ውስጤ ደዊ የሚል ነገር ይመጣል። ግን ራስን መግዛት በሚለው ነገር እስማማለሁ። ራስን ትገዛ ነበር? ራሴን ገዛ ነበር በደንብ በቃ ይሄን ያህል እንትን ስላልተቆጣጠረኝም እንደነገርኩሽ ስላልተቆጣጠረኝ ሊሆን ይችላል። ግን እና ይሄን መናገር የፈለኩበት ምክንያት አንደኛ በዛ ህይወት ስትሆኚ ብዙ ያዩኝ ሰዎች አሉ። ገባሽ? ሙዚቃ ላይ ዛኔ ይሄን ያህል ባይባልም ተመስገን ታወቅ ነበረ። ገባሽ? ያን ነገሮች ሱስ ምናምን ስታደርጊ ያዩሽ ሰዎች ሊኖሩ ይችላሉ። ገባሽ? አሁን ላይ ወደዚህ ነገር ደግሞ ተመለስኩ ስል ይሄን ነገሮች ማጥራት ፈልጋለሁ። ምክንያቱም እዚህ ጋር ይሄን ነገር ሳልናገረው ካለፍኩኝ እነሱ ምንድን ነው የሚያስቡት? እዛ ቦታ ያዩኝ ሰዎች ያው ይሄን ነገር እንደደበቁት እንደሸሸጉትና የሆነ ከልቤ እንዳልተመለስኩ እንዲታሰብ ስላልፈለግኩኝ ነው ይሄን ነገር መናገር የፈለኩት። ተረዳሽኝ? እዛ ቦታ ያዩኝ ሰዎችም አብረውኝ የነበሩ ሰዎችም እዛ ነገር ላይ ይሄን ነገር ከልቤ እንደሆነና እንዲረዱኝ ስለምፈልግ በጣም ጥሩ። እንግዲህ እንዳልከው ነው 6 ወር እውነት ለመናገር ለሱስ ትንሽ ጊዜ አይደለም፣ በጣም ብዙ ጊዜ ነው። ግን ራስን ማኔጅ ስለማድረግ ስለቻልክ ነው። ሜቢ ያን ነገር ባታደርግ ኖሮ ዛሬ ላይ እኔ እናንተ አንገናኝም ነበር። ከሙዚቃው አልፈ ደግሞ ሱስ ውስጥ የበለጠ ትገባና ለመውጣት አዳጋሽ ይሆን ነበር። ምክንያቱም 10 ዓመት 7 ዓመት ምናምን በሱስ ህይወት ውስጥ የቆዩ አሉና ሰሞኑን እንደውም ቲክቶክ ላይ ያየው ነበር ሱስ የማቆም ቻሌንጅ ብለው በቃ በእውነት ደስ ይላል። ግን እያንዳንዱን ነገር ሲናገሩ ያሳዝናል። ይሄ ከሰማችሁ ያሳዝናሉ። ዛሬ እኮ እንዲያርጎኛል ደብሮኛል ምናምን ምን አይነት ስቃይ እያሳለፉ እንደሆነ ግን ለጥሩ ነገር ነው እንጂ ይሄ ቆርጦ መውጣት አንዳንዴ እኮ ትፈራለህ አይደለም? የሆነ ነገር ይሄን ባቆም እንደዚህ ሊሆን ይችላል ምናምን ነገር ስለምትል ደግሞ ጠላት ዲያብሎስም ደግሞ ዋና ካራክተር ስለሆነ አጫዋች ስለሆነ ያን ነገር ቆርጠ እንድታቆም አይፈልግም። ትክክል። እየመጣ በጣም ብዙ ነገር ይላል። ብቻ እግዚአብሔር ታምር ነው። እንግዲህ ኢትዮጵያን አይደል ላይ ከ1 እስከ 5 ውስጥ አለበት። 3 ውስጥ ብዙም ባይሆን ነበርክበት። አጠቃላይ በሙዚቃው ተለክፈ ነበር። በዛ ሰዓት ቤተክርስቲያን ግን ትሄድ ነበር? እንደው ለመሄድ ያክል? በፍጹም ሄጄ አላውቅም። በቃ ቆምክ? ሄጄ አላውቅም። እውነት በቃ እንዴ ልበልሽ እዛ ሄድ ያሳፍርሻል። ራሱ እኮ ያሳፍርሻል። ምክንያቱም እኔ ከዚህ በፊት ያደረኩት ነገር አለ። ተረዳሽኝ? አገልጋይ ነበርኩኝ እኮ። አሁን ደግሞ ከሱ ቤት ወጥቻለሁ። ያወቅነው እኮ ነው። ልቦናችን እኮ ያውቃል እኮ ዘፈን ኃጢአት እንደሆነ እኮ እናውቃለን እኮ። ገባሽ? አንዴ ከሱ ቤት ወጥቻለሁ። ለምን እሄዳለሁ? ለማስመሰል ነው የሚሆነው። ገባሽ? አይቃረንም። ማስመሰል ነው። ምናልባት ልሳለም እችላለሁ፣ ግን ይሄ ልክ አይደለም። የኔ አስተሳሰብ እንደዛ ነበር በዛ የዛኔ። አዎ፣ ምክንያቱም ማን የትኛው ሰው ንጹህ ነው ቤተክርስቲያን
ቤተክርስቲያን ሄደው ንጹህ ብቻ ቢሄድማ ቤተክርስቲያን ባላስፈለገ ነበር ማለት ሂደን እዚህ ጋር መድኃኒዓለም ቤተክርስቲያን አለ። ምናልባት እኔ ሰው በድዬ ሊሆን ይችላል የጣወጧት ግን በቃ ሂጄ ተሳልሜ ነው። አሁን ለምሳሌ ተው ሌላውንና ብዙ ጊዜ ምሳሌዎች የሚሰጡት በእናት ነው። እናት ልጇ ሌባ ይሁን ወንበዴ ይሁን ገዳይ ይሁን እናት ነች፣ ምንም ነገር አትለወጥማ። ክርስቶስ ደግሞ ከእናትም በላይ ነው እና ብዙ ጊዜ እንደዚህ ስለሚያጋጥመኝ ነው አፍራለሁ በማደርገው ነገር ስለማፍር። ይሄ አይ ቲንክ ለራሳችን የምንሰጠው ምክንያት ይመስለኛል። ትክክል። እንደዛ ይመስልም ሊሆን ይችላል። አዎ ሊሆን ይችላል። የምር ግን የዛኔ ላይ እንዳልኩሽ ነው የኔ ሀሳብ እዛ መሄድ ለእኔ በጣም ከባድ ነው። ምክንያቱም ከዚህ በፊት ያሳለፍኳቸው ነገሮች ስላሉ ትውስታ ይመጣል። የሆነ የዛኔም ቢሆን መመለሱ አለ ገባሽ? እዛ ሲሄድ መመለስ እንዳለብኝ ነው የሚሰማኝ ገባሽ? ጥፋተኝነት ስሜት ይሰማ ነበር። ትክክል። ጥሩ መንፈስ ይጠናወተኛል እዛ ሲሄድ ስወጣ ነው ያንተም ፈልገው አንተ ሙዚቃውን ነው የምትፈልገው በሰዓቱ። ሙዚቃ መልቀቅ እኮ በጣም ከባድ ነገር ነው። ሙዚቃ ማቆም ማለት እኮ የሆነ እኔ እኮ በጣም እንትን ይመስለኝ ነበር። በቃ ሙዚቃ ማቆም ማለት እግዚአብሔርን በቃ የሆነ ህይወቴን በቃ ብሰጥ ይሻለኛል። እግዚአብሔርን ነው የምልሽ። ለፈጣሪ እኮ ይናል እኮ አልሆነም እኮ ተረዳሽ? ግን ሙዚቃ ከማቆም እኔ በቃ ህይወቴን ብሰጥ ይሻለኝ ነበር። እመቤቴን ነው የምልሽ። አየህ ከመጠጡ በላይ ይሄ በጣም ሱሰኛ ነበርክ እኮ። በጣም ይሄ በጣም አደገኛ እኮ ነው። በጣም እኔ እውነት ነው የምልሽ ክለብ ራሱ አላ ክለብ መስራት የሆነ ወደፊት እኔ አላሜ ትልቅ ስለነበረ መርከስ ነው ብዬ አስብ ነበር። ግን ችግሮች ያጋጠሙኝ ለሰራ አሰብኩኝና ለመፈመስም ምናምን ብዬ ይገርምሻል ለሙዚቃ ያለኝ በቃ መስዋዕትነት ጥግ ድረስ የምታውቂው በነፃ መስራት ሁላ ፈልግ ነበር። ክለብ አስቢ እያደርኩኝ በነፃ በሰራ ምንም አይመስለኝ። እሺ ገባሽ? በነፃ በቃ ዝም ብላችሁ ቅጠሩኝ ል ነበር እየሄድኩ በነፃ ዝም ብላ እዩኝና በፈለጋችሁ ጊዜ ተከፍሉኛላችሁ እላቸው ነበር። ገባሽ? ይሄን ያህል ድረስ ነው አስቢ። ለሙዚቃ ብዬ ማታ ነው መውጣው፣ እዛ ነው ማድረው፣ ዞሮብኝ ነው የምገባው ቤት። ግን ሰርታል? አንድ ሁለት ቀን የሰራሁት ወደ ዳክሰና የሚባል አካባቢ እና እዛ አካባቢ ደግሞ ብዙም ጥሩ ነገር የለምና ድርጅቶች ምናምን ስለሚበዙ ያው ስርቆት ምናምን ስለሚበዛ ጥሩ አይደለምና ተውኩት። ግን አንድ ሁለት ቀን ምናምን ሰርቼ አውቃለሁ። ከባድ ነው ግን አድረ ዞሮ ዞሮ ቀን ነው የምትተኙት? ቀን ነው የምትተኙት። በዛ ላይ ለምንም ክፍያ እንዴት ልትኖር ነበር ያሰብከው? አሁንማ እኮ ስለመኖር አያሳስበኝም። ምክንያቱም ቤተሰብ ይለኝ ያለሁት ራስሽ ስትችይ ነው ገባሽ? ማንኛውም ቤት ኪራይ በምን እከፍላለሁ ምን እበላለሁ ብለሽ የምታስቢው ራስሽን ስትችይ ነው። ቤተሰብ ላይ ስትሆኚ ደግሞ ትዳከሚያለሽ። በአሳሪም ምንም አይመስልሽም ገባሽ? ምክንያቱም ቤተሰብ ላይ ነሽ፣ እነሱ ናቸው የሚያገኙሽ። የአዲስ አበባ ልጆች በጣም ብዙ የምትጠቀሙት በዚህ ነው። ትክክል። ከቤተሰብ ጋር አብዛኛው ሰው ከቤተሰብ ጋር ስለሚኖር ቻሌንጅ ምን እንደሆነ የክፍለ ሀገር ልጆች ናቸው የሚያውቁት። ምክንያቱም መጥተው በጣም ብዙ ነገር ይጋፈጣሉ። አሁን የክፍለ ሀገር ልጅ እንደዚህ በሙዚቃ ተጠምዶ መጥቶ ቢሆን በነፃ በጭራሽ አይሰራልም። ለምን? ህይወቱን ማሸነፍ አለበት፣ የቤት ኪራይ መክፈል አለበት፣ ወጥቶ መግባት አለበት፣ መብላት አለበት። እና ጥሩ አድቫንቴጅ ነው ቤተሰብ ጋር መኖር። በጣም ጥሩ። ግን ያው ካወቅንበት ነው። ቤተሰብ ላይ ሆነሽ እኮ ነው ቅርጽ የሚያዘው ገባሽ? ቤተሰብሽ ላይ ሆነሽ ብትሰሪ አሁን የዛኔ ነው ሀሳብ በነፃ ነበር አይደለ ለማገልገል ያሰብኩት የነበረ። ግን የዛኔ በብር ብሰራ ኖሮ ገባሽ? ምናልባት እኮ ብሩ እኮ ላይጠቅምሽ ይችላል እኮ ግን ለምትፈልጋቸው ነገሮች ቤተሰብሽን አታስቸግሪ። ምክንያቱም ቤተሰብ ላይ ነሽ ያለሽው። ለመውጣት ቤተሰብሽን ነው የምታስቸግሪ። ትራንስፖርት የሚባል ነገር አለ ገባሽ? ዘፈን ላውጣ ብትይ ቤተሰብሽን ነው የምታስቸግሪ። ተረዳሽኝ? ያን ነገሮች ምናልባት ከቨር ሊያደርግልኝ ይችል ነበረ። ተረዳሽኝ? ግን ቤተሰብ ላይ መሆን በጣም ነው የሚያዳክመው። በጣም እንዳልከው ካላወቅበት በጣም ነው የሚያዳክመው። በቃ ካወቅሽበት እነሱ ላይ ሆነሽ የሆነ ነገር ይዘሽ ስትወጪም እኮ ደስ ይላል እኮ እነሱም እኮ ደስ ይላቸዋል። ባሽራሽን ስትቺ እኮ ደስ የማይለው ዘመድ የለም፣ ማንም ቤተሰብ የለም። ለራስ ራሱ ለቤተሰብ ሳይሆን ወጥተህ ገብተህ የሆነ ኢንካም ኑሮክ ስትኖርና ዝም ብለህ ይከብዳል። የፈለገ በነገራችን ላይ የፈለገ እናት አባት ላይ ብትሆን ሁሌ ከነሱ ገንዘብ መጠየቅ በጣም ማለት ያስጨንቃል። የፈለገ ነገር ቢሆን ማለት ነውና ደስ ይላል። አይምሮክ ራሱ ደስ ይላል። በገዛ ገንዘብ የሆነ ነገር አድርገህ ስትመጣ ሜቢ እንኳን ገንዘብ አጥቶ ከሆነ ሰው ተበድረ ነገ ደሞዝ አለኝ ከፍላለሁ ብሎ ማሰብ በራሱ በነገራችን ላይ በጣም ትልቅ ነገር ነው። በጣም የሆነ ቤተሰብ አሁን ለምሳሌ እነሱ እንደኛ ስላልሆነ እንጂ ስልሽ አሁን አንቺ ሰርተሽ ስትገቢ ራስሽን አትቻይ ችግር የለም። ግን ሰርተሽ በመግባትሽ ብቻ በጣም ነው ቤተሰብሽ የሚደሰቱት ገባሽ? ከነሱ ጋር እኮ ዘላለማችሁን እኮ ብትኖሪ እኮ ደስ ይላቸዋል እኮ
ገባሽ? ግን እዛ ጋር በመስራትሽና በመለወጥሽ ግን እነሱም በጣም ደስተኛ ይሆናሉ። ለራሳችን ይሄ ለአይምሮአችን ራሱ ወጥቶ ኢንቫይሮንመንቱን አይቶ ሰርቶ መግባት ለአይምሮአችን ራሱ እኮ በጣም ትክክለኛ መንገድ ነው፣ እድገትም ነው፣ ጤናም ነው ደግሞ እና ቤት የሚቀመጥና ወጥቶ ገብቶ የሚመጣ ሰው አንድ አይነት አስተሳሰብም አይኖረውም፣ አንድ አይነት የሆነ ኑሮም አይኖረውም። በጣም ከባድ ነው። ግን ከዚህ ሁሉ ሱስ እንዳልከው ነው እንግዲህ ለሙዚቃ ህይወት አሳልፎ መስጠት ማለት እጅግ በጣም ትልቅ መስዋዕትነት ነው። ማለት ከመስዋዕትነትም በላይ ነው። አስበው ከፈጣሪ ለይቶክ እንደገና ደግሞ ለለየክ ነገር ራስን አሳልፈ ሰተ በጣም ከባድ ነውና በምን አጋጣሚ ነው ልትመለስ የቻልከው? እንዴት ሀሳቡ ራሱ እንዴት መጣል? የሆነ ጊዜ ላይ አስተውሳለሁ ውድድር እንዳለቀ በሆነ አጋጣሚ እቤት መቀመጥ ጀመርኩኝ። ማለት ከአሸናፊዎች ውድድር በኋላ ማለት ነው። እቤት መቀመጥ ሲጀምር ማለት ስራዎች ምናምን እየሰራው አይደለም፣ እንደ ድሮ አልንቀሳቀስም። ቢያንስ በሙዚቃ ሰራው ምለው ውድድር ላይ ያለው ይከፈለኝ ነበር። ማለት በአንድ ባቀረብሽው እንትን ይከፈለኝ ነበር። ገባሽ? እሱ ነው በቃ ሰራው ምለውና የሆነ ሰዓት መቀመጥ ሲጀምር የሆነ ተስፋ መቁረጥ ስሜት ይሰማሻል ቤት ስትቀመጪ ማለት ነው። ገባሽ? ሁሌም እኮ መጠየቅ ቤተሰብ ምናምን ስለሚደብረኝ አልወጣም። ስለዚህ ምንድነው ከመጠየቅ አለመውጣት ብለሽ ትቀመጫለሽ ማለት ነው። እና በጣም ብዙ ጊዜ ተቀመጥኩኝ። የሆነ በቃ 4 ወር 5 ወር ስቀመጥ ተስፋ እየቆረጥኩ መጣሁ። በቃ የማይሆን ሀሳብ ነው ሰይጣን አእምሮሽ ውስጥ የሚያመጣው ማለት ነው። ገባሽ? ያ ነገር ልክ ሲመጣ ራሴን ለማረጋጋት ብዬ ቤተክርስቲያን ይዛን መሄድ ጀመርኩኝ። ገባሽ? አሁንም ቢሆን እኮ መመለሱን አስቤ እኮ አይደለም ካለሁበት ጭንቀት ለመውጣት ነው። እሺ እየሄድኩኝ መጣሁ ምናምን ነገር እና መዝሙሮች ምናምን መስማት ጀመርኩ። በጣም በቃ የሆነ አንጀት የሚነኩ መዝሙሮች መስማት ጀመርኩኝ ማለት ነው። እና ቁጭ በሽ ታለቅሻለሽ ህይወትሽን እንትን ስለሚልሽ ምናልባት ላይገናኝ ይችላል እኮ የምታዳምጪው ነገር ግን የሆነ ውስጥሽ ያለ ብሶት ስላለ ከዛ በኋላ እነዛ ነገሮች እያዳመጥኩ ስመጣ ያብቃል ባይዘው ከኔ ጋር ነበር ውድድር ላይ ዘማሪ ያብቃል። አንድ ላይ ነበራችሁ? አንድ ላይ እሱ 4ኛ እኔ 5ኛ ነበር የወጣነው። እውነት? እሺ። እና የሱን መዝሙሮች መስማት ጀመርኩ። ከዛ የሆነ የተለየ ነገር ተሰማኝ። ማለት እሱን በጊዜ ያውቁበታል፣ በጊዜ ተመልሷል። ገባሻ? ምንድነው እኔ የያዘኝ ነገር? እኔ እንደውም እኮ ለኔ ይቀላል። ምክንያቱም ከበፊት ጀምሮ ይሄ ነገር የነበርኩበት የማውቀው ነገር ነው። ገባሻ? ምንም እኮ የሚይዘኝ ነገር የለም ብዬ ማሰብ ጀመርኩ። የሆነ ጊዜ በቃ ወሰንኩ። ማህበር ምናምን መግባት አለብኝ፣ ምናምን መቀላቀል አለብኝ፣ ገዳም መሄድ አለብኝ፣ ንስሐ መግባት አለብኝ፣ ቀኖና መውሰድ አለብኝ ምናምን ብዬ በቃ ጨረስኩኝና እሺ። ከዛ ደግሞ ድጋሚ ደግሞ ተመለስኩ ወደዚህኛው ወደ ሙዚቃው። ውስጤ ደግሞ እምቢ አለኝ። ገባሽ? ምንድነው ምክንያት የሚሰጠኝ የነበረው መሰለሽ? የዛኔ ሰይጣን ወደዚህ ነገር ወደ መዝሙሩ የምትመለሰው ብር ስላጣህ ነው ይለኛል። ገባሽ? ለብር ከሆነ ደግሞ ለምን እመለሳለሁ ብዬ ደግሞ ተዋዋለሁ ደግሞ ሀሳቤን። ገባሽ? ፈጣሪ ራሱ እኮ መጽሐፍ ቅዱስ ላይ ምን አለ መሰለሽ? ያበራየውን በሬ አፉን አትለጉሙ የሚባል ነገር አለ። ገባሽ? ከዛ የሆነ ሰዓት ላይ ንስሐ አባት ይዤ ምናምን ነገር እያወራሁ ስመጣ ነገሩኝ እሳቸው። በቃ አውቆ ነው ሰይጣን ነው ማለት መዝሙር ላይም ቢሆን እየሰራሽ ብታገኝ ምንድነው ችግር? ምንም። እንደውም በረከት ያድርብሻል። ገባሽ? በሙዚቃው እየሰራሁ እያገኘሁ ነበር እንዴ። ስለዚህ ይሄንን ሀሳብ ማቆም አለብኝ አልኩ። ሰይጣንን ለማሸነፍ በቃ እንኳን ከራሴ ጋር እኮ ነው የምጨቃጨቀው። አረ ለዚህ ነገር ለብር ብለህ ነው ይለኛል ማለት ነው። ከራስ ጋር ክርክር እጅግ በጣም ከባድ እንዴ። ይሄ ነገር ለብር ብለህ ነው ይለኛል። ከዛ ራሴ ደግሞ መልሳለሁ ለራሴ እንኳን ለብር ይሁን ከፈጣሪ የማገኘው ነው ይሁን፣ ቀስ በቀስ ፍቅሩ እየመጣ ይሄዳል። ገባሽ? ወደዚህ ነገር ስትገቢ ቀስ በቀስ ፍቅሩ ይመጣል። የምር የእውነትሽን ፍላጎት ይመጣል። ገባሽ አይደል? እያልኩኝ ገባኝና አንድ የቀየረችኝ ነገር አለች ቃል የንስሐ አባቴና ምን አሉኝ መሰለሽ? እኔ እኮ ቀዳሽ ነኝ አለኝ። ቀዳሽ ነኝ ግን ይከፈለኛል አለ። በወር ደሞዝ አለኝ፣ ቀዳሽ ነኝ፣ ፈጣሪን እያገለገልኩኝ ብር አገኛለሁ። ምክንያቱም ለመኖር ብር ያስፈልጋቸዋል። ገባሽ? ቤተሰብ ያስተዳድራሉ። አሁን እሳቸው ከፍ ያለ ቦታ ብር ምናምን ያለው ሌላ ደብር ቢያገኙ አይናቸውን እኮ አያሹም እኮ ይሄዳሉ። ገባሽ? ምክንያቱም ለመኖር ብር ያስፈልግሻል። ስለዚህ አንተ ለምንድን ነው ብሩን የጠላኸው አለ። ገባሽ? ረጋ ብዬ ሳስበው እውነት እኮ ነው። ተረዳሽኝ? ግን አሁንም ቢሆን ግን ውስጤ ቅር ይለው ነበረ። ይህንን ሀሳብ ማንጻት ፈልግ ነበር። በቃ
ከልቤ እንዲሆን እፈልጋለሁ። ገባሽ? ከዛ ቀስ በቀስ ቀኖና ወሰድኩ ምናምን በጣም ረጅም ጊዜ እና እየተመላለስኩ ትምህርት ቅዳሴ ምናምን ሲሄድ ምናምን ያለው ነገር እርግፍ እያለ መጣ። ላይ ያለው ሰይጣን እየለቀቀ መጣ። ገባሽ? የምር ፍላጎቱ መጣ። የሆነ ጊዜ ላይ ምን አሰብኩኝ፣ ለመንቀሳቀስ ብር ስለሚያስፈልገኝ ኖርማል ስራ ልጀምርና እኔ በጣም እንትን ነኝ ስልሽ ሰነፍ ነኝና ኖርማል ስራ መስራት አልወድም። ያተሽ ከሆነ ደግሞ አርተ ላይ ሆነሽ ሌላ ስራ ለስራ ብቲ በጣም ይከብድሻል። አትችይም፣ በቃ ጭራሽ ነው ማተች። ሌላ ስራ መስራት በቃ መዋረድ ምናምን ይመስልሽ። እኔ ደግሞ ዘጋ ስለታየሁኝ ስራ ይመጣልኛል። 21 ፋብሪካ ግባ ምናምን ተባልኩ። አረ ለክብሬ ጥሩ አይደለም ፋብሪካ እንዴ ገባሽ? የሆነ ነገር ስራ ይመጣልኛል። አረ ለክብሬ ጥሩ አይደለም እላለሁ። ገባሽ? አባቴ ግን የሆነ ዝቅም ቢል እንደሰራ ይፈልጋል። ተረዳሽ? ዛሬ 100 ብር ብታገኝ ማንንም አይሰጥህም ነው የሚለኝ። ተረዳሽ? ግን እኔ ዛኔ ያንን ነገር አልፈልገውምና ቀጥታ ምን አደረኩኝ? የሆነ ሲላይሽ ያለው ነገር ሲገፈፍልሽ ስራ መስራት እንዳለብኝ ተሰማኝ። ስራ መስራት አለብኝ። ከመዝሙሩ ማገኘው ነገር አልጠብቅም። ገባሽ? አሁን ከልቤ እየሆነ መጣ ማለት ነው። በመዝሙር ብር አገኛለሁ ብዬ አስብ ነበረ። ከመዝሙር ደግሞ ብር ማግኘቱን አሁን አልፈልገውም ማለት ነው። ገባሽ? ማለት ባገኝ እኮ አልጠላም እኮ፣ ግን ማግኘት የሚለውን ሀሳብ በቃ እያወጣሁት መጣሁ። ተረዳሽኝ? ስለዚህ ስራ ከሰራሁኝ ብር አለኝ፣ ራሴን ማስተዳድርበት፣ የራሴን ነገሮች ማድረግበት ብር አለኝ። ስለዚህ ብር የሚያስፈልገኝ ምንም ነገር አያስፈልገኝም እንደማለት ነው። ተረዳሽ? ስለዚህ እሱን አገለግልበታለሁ። ማገልገል ብቻ ሆነ ሀሳቤ ማለት ነው። እና እያለ ቀኖናዬን ስጨርስ ምናምን ጥሩ ሆንኩኝ። እቺ አጋጣሚያቸው ወደዚህ ነገር ያመጣችኝ ማለት ነው። አሁን ሙዚቃ ላይ እንዴት ትሰማለህ? ማለት ሙዚቃ የሆነ አንድ ሰው ለምን አንድ ሰው በቃ የሆነ ነገር በጣም አስጠልቶሽ አታውቂም? ለምሳሌ ምግብ በልተሽ የሆነ ወይ ሸቶሽ ታመሽ የሆነ ሸቶሽ ከዛ በኋላ ማትሪ የሆነ ነገር የለም? አዎ በጣም አለ። በቃ ያንገሽ የሆነ ስታስበው ራሱ አይምሮክ ላይ ትክክል። እንደዛ ነው ሙዚቃ ያደርገኛል። እግዚአብሔር ነው ማለት ለመስፈኑ ማለት ነው። ማለት ስሰማ እኮ ልሳሳት እችላለሁ እኮ ዘፈን ስሰማ ምናምን አብሬው ልል ምናምን እችላለሁ። አልሰማም ማለት አትችልም። ምክንያቱም የምንንቀሳቀሰው ምድር ላይ ነው። ታክሲ አለ፣ የምንበላባቸው ምግብ ቤቶች ልንገባ እንችላለን። በየቦታው ይከፈታል ሙዚቃ። ፈልገህ ሳይሆን ሳትፈልግ ጆሮክ ውስጥ ይገባል። ትክክል። በቃ የሆነ አብሬ ራሱ ስዘፍን ምናምን ነገር በውስጤ ለማቆም እሞክራለሁ፣ ግን አትችይም። አንዴ የሆነ አፍሽ ውስጥ ከገባ አትችይም። ግን በእውነት ለመስፈን ግን በጣም ነው ሙዚቃ በጣም ነው እንገሸገሽ። ይገርማል በጣም የእግዚአብሔርን ታምር ሁሌም እኔ አብሬያቸው ኢንተርቪው በማደርጋቸው ልጆች እመለከታለሁና እንዴት ቢወዳቸውና ቢጎበኛቸው ነው እላለሁ። የእያንዳንዱ ሰው ታሪክ የተለያየ ነው። እግዚአብሔር በእያንዳንዱ ሰው ታሪክ ውስጥ የሚሰራው በተለያየ መንገድ ነውና በጣም ነው የምገረመው። በቃ እንደዛ ህይወትህን የምትሰዋለት እስክትሰዋ ድረስ የሚያደርስህን የሙዚቃ ህይወት በሆነች አጋጣሚ እንዲህ ተቀይሮ እስከ መጥላት ድረስ መድረስ እጅግ በጣም ማለት ትልቅ ነገር ነው። የእግዚአብሔር ታምር የሚታይበት ነው። አሁን ሰንበት ትምህርት ቤት ተመለስክ? አሁን ይገርምሻል፣ እዛው የሆነ ጊዜ ላይቭ ላይ ቁጭ ብዬ ሰዎች በጣም አፕሪሺየት እያደረጉኝ ነበርና እንኳን ደስ አለህ ምናምን የሚባሉ ነገሮች እየደረሱኝ ነበርና እንደ አጋጣሚ የሆነች ሰንበት ተማሪ እዛ ማቃት ገባችና አወራችኝ። እነዚህ የሚባሉ ሰዎች ታስታውሳለህ ምናምን አለች። ይገርምሻል፣ አንዳቸውንም አልረሳኋቸው። አንዳቸውም አመራሮቹን ያውቃቸዋለሁ ምናምን እና አሁን እንደዚህ የሚባል ሰው እንደዚህ የሚባል ሰው ማለት አልኳት። ከዛ አወሩኝ ኢንቦክስ ላይ። አሁን ያለፈው እሁድ ነበር እነሱ ጋር ራሱ ሄጄ የመጣሁት ማለት እንደ አዲስ አሁን ምዝገባው እንትን ሆኗል፣ ዲጂታል ሆኗልና ተመዝግቤ እንደ አዲስ ምናምን ከነሱ ጋር ልቀጥል እንደ አዲስ ያው ባደኩበት ደብር ለማገልገል። የቅዱስ ገብርኤል ታምር ነው። ትክክል። በእውነት ቅዱስ ገብርኤል ለኔ በጣም ቅዱስ ገብርኤል ልጅ መሆን እዛ ደብር ራሱ ማገልገል በጣም እድለኝነት። ይገርምሻል፣ የተወለድኩት የዓመቱ ቅዱስ ገብርኤል ዕለት ነው። ታህሳስ 19 ተወለድኩ እና ደግሞ ከዚህ በፊት በሕፃንነቴ በሆነ ህመም አጋጣሚ ሞተ ተብሎ ነበር ማለት ይገነስ ተብሎ ሊያስገቡኝ ምናምን ነበርና ሞቼ በቃ ትንፋሼ ቆመው ምናምን ማለት ነው። ከዛ በገብርኤል ዕለት ነው የነቃሁት። የሞተ ሰው አዲስ ሲነሳ በገብርኤል ቀን እና ገብርኤል በጣም ለኔ በጣም ብዙ ውለታ ውሎልኛል። በጣም ከምነግርሽ በላይ ማለት ነው። ደግሞ በጣም የፍቅር መልአክ ነው። በጣም እኔም የቅዱስ ገብርኤል ወዳጅ ነኝና በእያንዳንዱ ህይወታችን ብዙ ነገር ነው የሚያደርግልንና አሁን ላይ የሚገርም ነገር የሆነ ነገር ላረግ ሳስብ ትዝ ይለኛል። በቃ እሱ
አንዳንዴ ምን አለ በህይወታችን የተደረገልን ውለታ እግዚአብሔር በህይወታችን ያደረገልን ውለታ እጅግ ሲበዛ የሆነ ነገር ደፍረ ልታረግ ስትል ያ ነገር ትዝ ይላል፣ ያደረገልን ነገር ትዝ ይላል። አይ እንዲያርጎልኝማ አላስቀይመውም ብለህ ትመለሳለህ። በጣም እድለኝነት ነው ባደክበት ደብር ላይ እንደ ድጋሚ ማገልገል ማለት እኔ አሁን ባደክበት ደብር ላይ ድጋሚ የማገልገል እድል ቢኖረኝ እጅግ በጣም ማለት በቃ አውቀዋለሁ እጅግ በጣም ነው የምደሰተው። እዚሁ ቢሆንና ገብቼ ባገለግል ብዬ የምመኝባቸው ስፔሻሊ አሁን ጥምቀት ሲመጣ እኔ መድኃኔዓለም ደብር ነው ያደግኩት። ጥቅምት መድኃኔዓለም ሲመጣ በጣም ምን አለ እዛ በሆንና ልብሱን ለብሼ እንደ ልጅነቴ ባገለገልኩኝ የምልባቸው ጊዜያቶች አሉና እግዚአብሔር ይመስገን በጣም ትልቅ ነገር ነው። ግን ምንድነው አስተምሮ ነው የመለሰ እንዳልከው እንደቀደሙ በሰው ግፊት በቤተሰብ ግፊት ቢሆን ኑሮ በእርግጠኝነት አትቀጥለውም፣ ኮምፕሊትሊ ተተወው ነበር። እንደውም ተታየዋለች የሆነ ይሰልችሻል፣ ያስጠላሻል፣ ይሰልችሃል። ከእምነቱ ላልተጣውላ ትችላለህ ግፊት ሲሆን። ግን ምንድነው እግዚአብሔር የራሱ ጊዜ እቅድ ቀን አለው። እሱ ባለበት ቀን ነው የምንመለሰው። ግን ስንመለስ ምን ይዘን ነው? ስንቅ ይዘን ነው። ትምህርት የሚባል ነገር አሁን በእርግጠኝነት ያለፍክባቸው ነገሮች ውስጥ አትገባም። እግዚአብሔር አንተን በብዙ ጎብኝቶሃል፣ በብዙ መልሶሃል፣ ወደ ፍቅሩ መልሶሃል። ይሄ ፍቅር በቀላል የሚመጣ ፍቅር አይደለም። በጣም ብዙ ዋጋ የተከፈለበት ፍቅር ነውና እግዚአብሔር አምላክ እውነት ይመስገን። አሁን እንዴት ነህ? ምን ይሰማል? አሁን በጣም ነው ደስ ያለኝ። የምር ስልሽ እንደጠበቅኩት አይደለም ያገኘሁት፣ በጣም ከጠበቅኩት በላይ ነው። እኔ በዘፈኑ ራሱ እንደዚህ ያልሆንኩኝ ገባሽ? በጣም ብዙ ውለታ ነው ያዋለልኝ ፈጣሪ። ወደዚህ ነገር ስገባ አንድ ነገር ይሳካልኛል ብዬ አስቤ አላውቅም። የሆነ ጊዜ የፈጀውን ጊዜ ይፍጅ፣ ግን መመለሴ ጥሩ ነው በሚል ነው የገቦት የነበረውና የህዝቡ ማቀባበል በጣም ነው ደስ ያለኝ። በጣም ማለት ነው ከጠበቅኩት በላይ ነው የሆነብኝና ስለ አንድ ሰው መመለስ መላእክት ሁላ ደስ ይላቸዋል። እንኳን እኛ ትክክል። ለዛ እንኳን ደህና መጣ፣ እንኳን ደህና ቆያችሁ። አንድ መዝሙር ዘምርልን። እሺ በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ስላልተወኝ አንዳች አጣ ብሎ ሙሉ ሰው ነኝ የለኝም ጎደሎ። በከፍታ ብኖር በዝቅታ ደስተኛ ነኝ ሁልጊዜ በጌታ። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ዝማሬ መላእክት ያሰማልን። ማለት በጣም ደስ የሚል የሆነ እንዴት ልበለ ደስ የሚል ድምጽ ነው ያለህ ብቻ በአጠቃላይና እግዚአብሔር ይጠብቅልህ። የራስህን ነገር ደግሞ ሰርተህ ድጋሚ ለመገናኘት ያብቃን። አሜን። እንደው በመጨረሻ ግን ፕሮግራሚንግ ከመቋጨቴ በፊት ወጣት ነህ፣ ልጅ ነህ። በልጅነት በጣም ብዙ ነገር አይተሃልና ለወጣቱ ማለት እፈልጋለሁ የምትለው ነገር ካለ? ማለት የምፈልገው ነገር ለማንኛውም ምናልባት ለኔ ዘማሪ ላትሆኑ ትችላላችሁ ወይም ደግሞ ዘፋኝ ላትሆኑ ትችላላችሁ፣ ግን በማንኛውም ነገር ላሰባችሁት ነገር ሰው የሚሰጣችሁን ኔጌቲቭ ኮሜንት አትቀበሉ። በጣም የጎዳይ ነገር ስለሆነ ማለት ነው። ወደዚህ ነገር ስመለስ በጣም ብዙ ሰው ስለሆነ እንትን ያደርገኝ የሆነ በቃ ዲስሪስፔክት እንትን ያደርገኝ የሰጠኝ እና እሱ ነገር አትስሙ። እሱ ነገር ከሰማችሁ በጣም የሚጥላችሁ ነገር ነው ማለት ነው። እና ደግሞ በመጨረሻ ማመስገን የምፈልጋቸው ነገሮች አሉ። እሺ፣ አንደኛ የማርያም ሪከርድ አመሰግናለሁ። ምክንያቱም ፕሮዲስ አድርገውኛል፣ አንድ መዝሙር እንድሰራ ፕሮዲስ አድርገውኛል። እንደገና ደግሞ ሱላማጢስ ማህበር በጣም ነው የማመሰግነው። እነሱም አንድ መዝሙር ፕሮዲስ አድርገውኛል። እነዚህ ነገሮች ያው ታሳቢ እንዲደረግልኝ በጣም ነው የማመሰግነው። እና ደግሞ አንድ ደግሞ የረሳሁት ነገር አለ። ከዚህ በፊት የኔ ህይወት ጥሩ አልነበረምና ማለት ጸብ ምናምን ነገሮች ላይ ነበርኩኝ። እና ከዚህ በፊት ስለሽ በጣም ብዙ ነገሮችን ሰው በድዬ አውቃለሁና እዚሁ ሚዲያ ፊት በጣም የበደልኳችሁ ሰዎች ይቅርታ፣ በጣም ይቅርታ። እና ከዚህ በኋላ እኔ ወደዚህ ነገር
መመለሴን ያው በደንብ አሁን እየታወቀ ስለሆነ ጸብ አልፈልግም። በሰላም መኖር ነው የምፈልገው። በሰላም መስራት ነው የምፈልገው። አሁንም ቢሆን ያው በጣም ይቅርታ ማለት ፈልጋለሁ ሁላችሁንም። አመሰግናለሁ። በቻላችሁት መጠን ከሰው ጋር ሁሉ በሰላም ኑሩ ይላል መጽሐፍ ቅዱስምና ይቅርታ ደግሞ የኛ የኦርቶዶክሳውያን ትልቁ ማሊያችን ነው፣ መለያችንም ነው። ያጠፋ ሰው ይቅርታ ይጠይቃል። ይቅርታ የተጠየቀው ሰው ደግሞ ይቅር ይላል። ምክንያቱም ምን አለ አንተ እነሱን ከበደልከው በላይ ፈጣሪህን በድለሃል፣ እሱ ግን ይቅርታ ብሏል፣ ይቅር ብሏል፣ ምሮሃል፣ እንደገና በራሱ በቤቱ በቸርነቱ እንድትቆም አድርጎሃልና ይቅር አልልም የማለት መብት የለንም። በመሰረቱ ራሱ መብቱ ራሱ የለንም። ምክንያቱም እኛ እጅግ በጣም ፈጣሪን በድለናል። ሁሌ ደግሞ ዘወትር ደግሞ በመናደርጋቸው አባታችን ነው በሚለው ጸሎታችን ላይ ስለ ይቅርታ አለ። ሰው ይቅር ማለት ካልቻልን ወይ ይቅርታ መጠየቅ ካልቻልን ጸሎት ማድረጋችን አባታችን ነው ብለን መጥራታችን ምንም ስሜትም ሴንስም አይሰጥም ማለት ነው። ኖርማል ነው የሚሆነው እና በጣም ነው ማመሰግነው። እንግዲህ 2 መዝሙር ቃል ተገብቶልሃል። ፕሮዲውስ አድርጌያለሁ 2 መዝሙር። ሁለቱን መዝሙር ደግሞ አውጥታ ደግሞ ድጋሚ እንገናኝ ይሆናል። ማን ያውቃል? እግዚአብሔር አምላክ መልካሙን ሁሉ ያድርግልህ። በቤቱ የምትቆይበትን እድሜ ሁሉ ይስጥ። እጅግ በጣም አድርገን በሚዲያችን ስምም በግሌም አመሰግናለሁ። እኔም በጣም ነው አመሰግናለሁ። ተመልካቾቻችን የዛሬ ቆይታችን እንግዲህ እጅግ በጣም ደስ ይላል። እንዳያችሁት ነው እያዝናና ቁም ነገር የሰጠን ወንድማችን ነውና ከየሁሉም ሰው ከየሁሉም ወጣቶች ታሪክ በጣም ብዙ የምንወስዳቸው የምንማራቸው ነገሮች አሉ። ኮሜንታችሁም ስለሚደርሰን እጅግ አድርገን በጣም እናመሰግናለን ስለምታበረታቱን። አሁንም ቢሆን በጸሎታችሁ አስቡን። በቀጣይ በሌላ እንግዳ እስከምንገናኝ ድረስ ቸር ቆዩልን።